ወዳጄ ሆይ የዚህ አይነት መጽሐፍ አለ በቤቴ። ይሄ መጽሐፍ ቅዱስ ይባላል። ይሄ መጽሐፍ የቅድስና መጽሐፍ ነው። ቅድስና የምታገኘው ይሄንን በማንበብ ነው። ቃል አለው። ቃሉ የእግዚአብሔር ነው። ከእግዚአብሔር አፍ የወጣ ነቢያቶችና ቅዱሳን የጻፉት ቅዱስ ቃል ነው። ይሄ ቃል ይሄ መጽሐፍ ድነት አለው፣ ፈውስ አለው። ቃሉ ከእግዚአብሔር ጋር ያስተዋውቃል፣ ሕይወት ይሰጣል፣ ከጠላት ይከላከላል። ቃሉ የእግዚአብሔር ነው። ያለዚህ መጽሐፍ ቅዱስ መኖር መንፈሳዊ ድህነት ነው፣ መጎዳት ነው፣ መሰጠት ነው። ስለዚህ ይሄንን መያዝ ያስፈልጋል። መጽሐፉን መግዛት መያዝ ያስፈልጋል። በዚህም በዛም ብለህ መጽሐፉን መያዝ ያስፈልጋል። ማንበብ ያስፈልጋል። መረዳት ያስፈልጋል። በሱ ላይ መጸለይ ያስፈልጋል። ምክንያቱም የሚዘመረው መዝሙር ሁሉ የሚገኘው እዚሁ ውስጥ ነው። ጸሎቱ የሚገኘው እዚሁ ውስጥ ነው። ስብከቱ የሚገኘው እዚሁ ውስጥ ነው። ሁሉንም ነገር የያዘ መጽሐፍ ስለሆነ በዚህም በዛም አርገህ መጽሐፉን ግዛ። ከቤትህ አይጥፋ። አሜን። ከቤትህ አይጥፋ። ያድንሃል። ከዚህ የተነሳ ትድናል። ጌታ ጸጋውን ያብዛል። እሺ ስላልከኝ እጅግ ባርካለሁ፣ ወድሃለሁ። በጣም ዘላለማዊነትን ታገኝበታለህና ከጌታ ጋር ትኖርበታለህና እሽታህን በጣም አከብርልሃለሁ። እሺ የሚሉ ልጆችን እግዚአብሔር ይስጥ። እድሜህ እንደ ዛፍ እድሜ ረጅም ይሁን። ለጌታ ስለታዘዝክ፣ ለቃሉ ስለታዘዝክ ጌታ ጸጋውን ያብዛል። እግዚአብሔር ይወድሃል። ተባረክ።